ሰላም እንዴት ናችሁ? በዚህ ቪዲዮ አንድ እጅግ በጣም ጠቃሚ የሆነ ርዕስ አድረስ ማድረግ ፈልጋለሁኝ ወይም እሱ በተመለከተ ውይይት አደርጋለሁኝ። በዚህ ሰሞን ቲክቶክ እና ፌስቡክ ላይ በተደጋጋሚ አጠር ያሉ ቪዲዮዎች ትራውማ በተመለከተ አንዳንድ ነገሮች ለማጋራት ሞክሬ ነበረ። እነሱ ቪዲዮዎች ላይ ያገኘኋቸው ፊድባኮች ፈርዘር ርዕሱ ላይ ተጨማሪ የሆኑ ቪዲዮዎች መስራት እንዳለብኝ ነው ግንዛቤ የሰጡኝ። በዚህ ቪዲዮ ትራውማ ምን እንደሆነ እናያለን። ትራውማን ዲፋይን እናደርገዋለን። ትራውማ ምን አይነት ኔጌቲቭ ኮንሲኩዌንሶች ወይም ደግሞ በህይወታችን ላይ ምን አይነት ዘላቂ የሆኑ ችግሮች ጥሎብን እንደሚያልፍ እንዳጠቃላይ ጀነራል በሆነ ሁኔታ እናየዋለን። ምክንያቱም እያንዳንዶቻችን ላይ የሚገለጽበት መንገድ የተለያየ ስለሆነ በአጠቃላይ አምብሬላ በሆነ ሁኔታ ጀነራሊ ምን አይነት ችግሮች ናቸው፣ እንዴት ነው የሚንጸባረቀው እያንዳንዶቻችን ላይ የሚለው ነገር እናያለን። መፍትሄው በተመለከተ በተወሰነ መልኩ አድረስ እናደርገዋለን። ሰፋ ባለመልኩ ግን በሌላ ጊዜ በሌላ ቪዲዮ አድረስ እናደርገዋለን። በተለያየ ጊዜ እጅግ በጣም ጠቃሚ የሆኑ የጤና ትምህርቶችን በዚህ መልኩ ሰርቼ ያቀርባለሁኝ እና በጣም ብዙ ሰው ሊጠቀምባቸው የሚችሉ ቪዲዮዎች ናቸው። ምክንያቱም ያዩዋቸው ሰዎች የሚሰጡኝ ፊድባክ ወይም ደግሞ ግብረ መልስ ጠቃሚ እንደሆኑ ስለሚነግሩ ማለት ነው። ነገር ግን ሪቻቸው ብዙ ሰው ጋር አይደርሱም ወይም ደግሞ ብዙ ሰው አያያቸውም። ብዙ ሰው ሊጠቀምባቸው ይችሉ የነበሩ ቪዲዮዎች ስለሆኑ ይህን ቪዲዮ የምታዩ ሁላችሁም እስካሁን ድረስ ሰብስክራይብ ካላደረጋችሁ ይህን ቻናል ሰብስክራይብ በማድረግ ቪዲዮዎቹ ጋር ካያችኋቸው በኋላ ኢንጌጅ ብታረጉ፣ ላይክ ማድረግን፣ አስተያየት ካላችሁ፣ ጥያቄዎች ካሏችሁ አስተያየት መስጫ ቦታ ላይ ብታስቀምጡ፣ ሼር ብታረጉት፣ ይሄን በማድረግ ድጋፋችሁን ኢንከሬጅመንታችሁን ብታሳዩኝ ይሄን ቻናል ለማሳደግ ይረዳኛል። ለዚህ ትብብራችሁ እጅግ በጣም አድርጌ አመሰግናለሁ። አንዳንድ ጊዜ ትራውማ ሲባል ሰዎች እጅግ በጣም ለየት ያሉ ወጣ ያሉ ወይም ደግሞ ኤክሴፕሽናል የሆኑ ነገሮች ብቻ ይመስሏቸዋል። ለምሳሌ ያህል ሃሪኬን ወይም ደግሞ ከአየር ንብረት ጋር ተያይዞ የሚመጡ እጅግ ግዙፍ የሆኑ ዳሜጆች፣ ጦርነት ወይም ደግሞ ኔግሌክት፣ አቢዩዝ ከባድ የሆኑ ነገሮች ብቻ ሊጠብቁ ይችላሉ። ነገር ግን ትራውማ ወይም ደግሞ ትራውማቲክ የሆኑ ነገሮች በየትኛውም ማህበረሰብ ውስጥ ተንሰራፍተው ይገኛሉ። ለምሳሌ ያህል በማህበራዊ ህይወት፣ በፖለቲካ፣ በኢኮኖሚ፣ በትምህርት ሂደት፣ በፐርሰናል ፈንክሽኒንግ ወይም ደግሞ ልጆች በማሳደግ ሂደት ውስጥ ትራውማ አለ። አብዛኛዎቻችን በህይወታችን የተለያዩ አይነት ትራውማዎች ኤክስፔሪየንስ አድርገናል ወይም ደግሞ የተለያዩ ትራውማቲክ የሆኑ ኢቨንቶች ኤክስፔሪየንስ አድርገናል። ልዩነቱ ምንድነው? ደረጃው ይለያያል። ወይም ደግሞ ስፔክትረም ላይ ብናስቀምጠው ከ0 እስከ 10 ደረጃ ቢኖረው አንዳንዶቻችን በጣም ትንንሽ የሆኑ ከ2 3 ማይበልጡ፣ አንዳንዶቻችን ግን ደረጃው ከፍ ያለ 8 9 አካባቢ ከ10 የእንደዚህ አይነት ከፍ ያለ አይነት ትራውማ ወይም ደግሞ ኮንሲኩዌንስ ጥሎብን ያልፋል። ስለዚህ ዳሜጁን በዛው ልክ ነው። ሞር ትራውማቲክ የሆነ ነገር ኤክስፔሪየንስ ባደረግን ቁጥር፣ ሞር ሲቪየር በሆነ ቁጥር ኮንሲኩዌንሱም ወይም ደግሞ ውስጣችን ላይ የሚፈጥረው ዳሜጅም በዚያው ልክ ነው። ትራውማ ምንድነው የሚለው ነገር ስናይ ትራውማ በተመለከተ የተለያዩ መጽሐፍት እንደጻፉ ሰዎች እንደዚሁም ደግሞ የተለያዩ ጥናታዊ ጽሑፎች እንደጻፉ ሰዎች ትርጓሜ የነሱ ትርጓሜ መሰረት በማድረግ ትራውማ ማለት የውስጥ ቁስለት ማለት ነው። የውስጥ መሰበር፣ ዘላቂ የሆነ ከውስጥ ጋር ከራስ ጋር መለያየት፣ ስፕሊት ፍሮም ሰልፍ ከራስ ጋር መለያየት ማለት ነው። ከራስ ጋር መለያየት ወይም የውስጥ ቁስለት ወይም ደግሞ የውስጥ መሰበር ምክንያቱ ደግሞ በህይወታችን ላይ የሆነ ጊዜ በተፈጠረ ችግር ምክንያት፣ በህይወታችን ላይ የሆነ ጊዜ በገጠመን አስቸጋሪ ሁኔታ ምክንያት ውስጣችን ሲሰበር፣ ውስጣችን ሲጎዳ እንደማለት ነው። እንደ ትራውማ ኤክስፐርቶች አገላለጽ ትራውማ ማለት እኛ ውስጥ የሚካሄድ ነገር ነው። የሆነ ጊዜ በህይወታችን ላይ በደረሰብን ጎጂ የሆነ ነገር፣ አቁሳይ የሆነ ነገር ወይም ደግሞ የሚያሳምም ክስተት ምክንያት እኛ ውስጥ የሚፈጠር ለውጥ አለ። እኛ ውስጥ መሰበር አለ። እኛ ውስጥ መጎዳት አለ። ያ መጎዳት ነው እኛ ውስጥ የተካሄደ ነገር ነው እንጂ ክስተቱ በራሱ ትራውማ አይደለም። ክስተቱ በራሱ መፈጠሩ ትራውማ አይደለም። እኛ ውስጥ ገብቶ የሰራው ስራ ግን የተሰራው ስራ የተፈጠረው ለውጥ ያ ነው ትራውማ ማለት። ለምሳሌ ያህል ታጋሽ ከነበረን በቀላሉ ተናዳጅነት ከተለወጠን ያ ለውጥ ነው። ጠንካራና ደፋር የነበረ ሰው ፈሪ የሚሆንበት አይነት ቼንጅ ካለ ወይም ለውጥ ካለ ያ ነው ከትራውማ ጋር የተያያዘ ነገር ነው። የትራውማው ውጤት ነው። ሌላ ምሳሌ ለመስጠት ያህል
በመኪና ውስጥ እየተጓዝን ያለ መኪናው ከሌላ መኪና ጋር ቢጋጭ አክሲደንቱ ኤቨንት ነው እንጂ ትራውማ አይደለም። ነገር ግን መኪና ውስጥ የነበረ ሰው ላይ የቆዳ መቆረጥ ወይ የሆነ ነገር ሰውነቱ ላይ የሆነ ነገር ዳሜጅ ቢደርስ ያ ነው ትራውማ። ስለዚህ ትራውማ ማለት የደረሰብን ነገር ማለት ሳይሆን በደረሰብን ነገር ምክንያት እኛ ውስጥ የተካሄደ ለውጥ፣ እኛ ላይ የደረሰ ዳሜጅ ማለት ነው። ትራውማ የስነ ልቦና ቁስለት ነው። አእምሯችን፣ ነርቮቻችን፣ አጠቃላይ ሰውነታችን በቀላሉ የሚያስታውሰው በቀላሉ ትሪገር ልንደረግበት የምንችል አይነት በቀላሉ ልንገነፍል ወይም በቀላሉ ፈሪ እንድንሆን ሊያደርገን የሚችል አይነት ቼንጅ ነው ወይም ለውጥ ነው እኛ ውስጥ። ከውስጥ መጎዳቱ ጋር በተያያዘ ቅሪት የሆኑ ኢሞሽኖች ወይም ደግሞ የተለያዩ አይነት አንሪዞልቭ የተደረጉ ያልተፈቱ ኢሞሽኖች አሉ፣ ስሜቶች አሉ። እነኚህ ስሜቶች በተለያየ ጊዜ ይጎበኙናል። አንዳንዴ መገንፈል ይመጣል። በትክክል ማኔጅ ስላላደረግናቸው እንዴት ማኔጅ ማድረግ እንዳለብንም ስለማናቃቸው በተለያየ መልኩ በህይወታችን ላይ ጣልቃ እየገቡ ይገለጻሉ። የውስጥ መጎዳት ወይም የውስጥ ቁስለት በራሱ ጊዜ ሪዞልቭ ካደረገ ወይም ደግሞ ቶሎ ከተፈታ ቶሎ እውቅና ከሰጠነው ጥሩ ነው። ነገር ግን አንዳንዴ በራሱ ሪዞልቭ ላያደርግ ይችላል ወይም ደግሞ ቶሎ መፍትሄ ላንሰጠው እንችላለን። መፍትሄ ካልሰጠነውና ሪዞልቭ ካላደረገ ሁለት አይነት አውትከሞች ሊኖሩት ይችላሉ። አንደኛ ፍሬሽ ቁስል ሆኖ ሊቀር ይችላል ወይም ደግሞ ማይድን አይነት አዲስ ቁስል ሆኖ ሊቀር ይችላል። ሁለተኛው ደግሞ ጠባሳ ሊያስቀር ይችላል። ቁስሉ ይደርቃል፣ ቁስሉ ይድናል፣ ነገር ግን ቦታው ላይ ጠባሳ ጥሎ ያልፋል። ከሁለቱ ፍሬሽ ቁስል ሆኖ የሚቀረው ከባድ ነው። ምክንያቱም ትንንሽ ነገሮች ሁሉ ህመሙን ሊቀሰቅሱት ስለሚችሉ ማለት ነው። ትንንሽ ነገሮች ህመሙ ስለሚቀሰቅሱበት ያ ሰው ምንም ህመሙ ሊቀሰቅሱበት የሚችሉ ነገሮች በሙሉ በማስወገድ ነው ህይወቱ ሁሉ የሚጠመደው። ስለዚህ ዘወትር ኤንክሸስ ነው፣ ዘወትር ይፈራል፣ ዘወትር አግሬሲቭ ሊሆን ይችላል። የዚህ አይነት እጣ ፈንታ የሚገጥማቸው ሰዎች ሁሌም ቪጂላንት ናቸው። ሁሉንም ነገር በጥርጣሬና በፍርሃት ነው የሚያዩት። ፍሌክሲብል አይደሉም፣ ሪጅድ ናቸው። እንደዚሁም ደግሞ የኮንፊደንስ ችግር ይገጥማቸዋል። ሁለተኛው አውትከም ጠባሳ ሆኖ የሚቀረው ነው። እሱኛው ተመራጭ ነው፣ ምክንያቱም ወቅታዊ የሆነ ህመም ስለሌለው። ነገር ግን እሱ ራሱ የራሱ የሆነ ድራውባክ ወይም ደግሞ ኔጌቲቭ የሆነ ጎን አለው። ምክንያቱም ሪጅድ ነው። ጠባሳ አያድግም። ጠባሳ አካባቢው ላይ ኢላስቲሲቲ፣ መለጠጥ፣ ፍሌክሲቢሊቲ የለም። አዲስ ማደግ፣ አዲስ ነገር መማር የለም። በደረሰው ጉዳት ምክንያት ሉዝ ያደረገው ነገር ስላለ ፍሬሽነቱ ሉዝ አድርገዋል፣ ላይቭነቱ ሉዝ አድርገዋል። ስለዚህ ቦታው ላይ ያለው ነገር ታይት ነው፣ ሁሉም ነገር የሚያስፈራ ነገር ስላለ ማለት ነው። ትራውማ መዘዙ ብዙ ነው። እንድንገደብ ያደርገናል። ስንፈጠር የተሰጠንን ችሎታ በአግባቡ እንዳንጠቀም ያደርገናል። መድረስ ከነበረብን ቦታ እንዳንደርስ ያደርገናል። በባለፈ ጊዜ በድሮ ስተክ እንድናረግ፣ ድሮ የነበረ ማንነት ላይ ስተክ እንድናረግ ያደርገናል። ሪዞልቭ እስከሚደረግ ድረስ፣ እስከሚፈታ ድረስ ዓለምን የምናይበት፣ ኑሮን፣ ህይወትን የምናይበት መነጽራችን በጣም ጠባብ ናሮ የሆነ ወርልድ ቪው እንዲኖረን ያደርገናል። የተሰበረ ማንነት ወይም ደግሞ ፍራግመንትድ ሰልፍ እንዲኖረን ያደርጋል። በጊዜ ካልታየን ወይም አክኖሎጅ ካልተደረግን ደግሞ የእድገታችን ማነቆ ሆኖ ይቀራል። ሰልፍ ወርዛችን ወይም ደግሞ ለራሳችን ያለን ዋጋ በጣም የወረደ አነስተኛ ሆኖ ይቀራል። ለህይወት የምንሰጠው ትርጉም፣ ለህይወት የምንሰጠው ቫሊዩ በጣም ደካማ ይሆናል። ሪሌሽንሺፓችን ውስጥ ከሰዎች ጋር ያለን ግንኙነት ውስጥ ገብቶ ፖይዝን ያደርጋል፣ ይረብሸናል። ትራውማው የተከሰተው ገና ህፃን ያለን ከሆነ ደግሞ አእምሯችን እንዳይበለጽግ፣ እንዳያድግ ሊያደርግ ይችላል። በህይወታችን ሙሉ በተለያየ ጊዜ የተለያዩ አይነት በሽታዎች እንዲገጥሙን አስተዋጽኦ ሊያደርግ ይችላል። ትራውማ ብዙ አይነት እንከኖች የሚፈጥርብን ነገር ቢሆንም በማህበረሰባችን ዘንድ ግን ብዙም እውቅና ያልተሰጠው፣ ዲና የተደረገ፣ አቮይድ የተደረገ ችግር ነው። እንደሚያደርሰው ኮንሲኩዌንስ በሁለት ሊከፈል ይችላል። በጣም ሲሪየስ የሆነ ወይም ደግሞ የከፋ አይነት ትራውማ እና ቀለል ያለ ወይም ደግሞ አነስተኛ የሆነ ትራውማ። ይሄ ሲሪየስ የሆነ ወይም የከፋ አይነት ትራውማ ባለሙያዎች ቢግ ቲ ትራውማ ወይም ደግሞ ካፒታል ቲ ትራውማ ይሉታል። የዚህ አይነት ትራውማ ከተለያዩ አይነት የአእምሮ ጤና ችግሮች ጋር የተያያዘ ነው። እንደዚሁም በጊዜ መፍትሄ ካልተሰጠ ወይም ካልታከመና ካልዳነ ደግሞ
ልዩ ልዩ የአካል ጤና ችግሮች ወይም ደግሞ ህመሞች የማስከተል እድል አለው። ኢንፍላሜሽን እንዲከሰት ያደርጋል። ከኢንፍላሜሽን ጋር የተያያዘ አካላዊ እንደዚሁም ደግሞ የሰውነታችን ውቅር ላይ የተለያዩ ስትረሶች በማሳደር ሰውነታችን በአግባቡ ፈንክሽን እንዳያደርግ የማድረግ ኃይል አለው። የእንደዚህ አይነቱ ትራውማ የሚፈጠረው ቨልነረብል የሆኑ በጣም ስስ የሆኑ ፕሮቴክት ሊደረጉ የሚገባቸው የማህበረሰብ ክፍሎች ለምሳሌ ያህል ህፃናት ገና በእንጭጭነታቸው ሊያዩ የማይገባቸው አይነት ነገር ወይም ደግሞ ሊፈጠርባቸው የማይገባ አይነት ክስተት በህይወታቸው ላይ ሲፈጠር ለምሳሌ ያህል ገና እንጭጭ ህፃን ያሉ ከወላጆቻቸው አንዳቸው ቢያጡ፣ አቢዩዝ ቢደረጉ፣ ቫዮለንስ ቢያዩ፣ ሁሌም ዘወትር ቤተሰብ ውስጥ ጸብ፣ ጭቅጭቅ እና መጎዳዳት እንደዚህ አይነት ነገሮች ኤክስፒሪየንስ ቢያደርጉ፣ እንደዚሁም ደግሞ አስቸጋሪ የሆነ የወላጆች መፋታት ወይም ፍቺ ቢፈጠርና የቤተሰብ መበተን ቢገጥማቸው ገና በህፃንነታቸው ከነኚህ ጋር ተያይዞ ሊፈጠር የሚችል አእምሮአቸው ላይ የሚቀር ጠባሳ ወይም ደግሞ ዳሜጅ ነው። ሁለተኛው አይነት ትራውማ ባለሙያዎች ስሞል ቲ ትራውማ ይሉታል። ይሄ በጣም ፕሪቫለንት የሆነ ነገር ግን ሌስ ሜሞሬብል ታይፕ ኦፍ ትራውማ ነው። በደንብ ማናስታውሰው ነገር ግን በጣም በስፋት ሀፕን ሊያደርግ የሚችል አይነት ትራውማ ነው። በተለይም ልጆች ላይ ለምሳሌ ያህል ጓደኞቻቸው ቡሊ የሚያደርጓቸው ከሆነ ወዲያው ኢምፓክቱ ላይታይ ይችላል። እያደር ግን የሚጎዳቸው አይነት ነገር ነው። ከሚወዱት የቤተሰብ አካል ወይም ወላጆቻቸው ሲናገሯቸው የሚናገሯቸው ቃላት የማይጠነቀቁ ከሆነ የሚጎዳቸው ትራውማታይዚንግ የሆነ ነገር የሚናገሯቸው ከሆነ እነኚህ ቃላቶች ወዲያው የሆነ ችግር ላይ ፈጥር ይችላል። እያደር ግን ልጆቹ አእምሮ ላይ የሚተው ነገር የሚያስቀር ዳሜጅ ይኖራል። ያ ብቻ አይደለም። በቂ የሆነ ፍቅርና በቂ የሆነ እንክብካቤ ማያደርጉላቸው ከሆነ ጉዳት ማድረስ ብቻ ሳይሆን ይጠቅም የነበረ ነገር ካልተደረገላቸው እሱ ራሱ እንደ ትራውማ ወይም ደግሞ ትራውማቲክ ኢቨንት ተብሎ ይቆጠራል። ስለዚህ የዚህ ስሞል ቲ ትራውማ የሚባለው ትራውማ ኦፍ ኤቭሪዴይ ላይፍ የሚባል አይነት ትራውማ ነው። ትራውማ ምንድነው የሚለው ነገር ሲጠቃለል በህይወታችን ላይ ከተፈጠረ ጎጂ ነገር ጋር ተያይዞ አስቸጋሪ የሆነ ክስተት ጋር ተያይዞ እኛ ውስጥ የተፈጠረ ዳሜጅ ነው፣ እኛ ውስጥ የቀረ ጠባሳ ነው፣ ወይም ደግሞ እኛ ውስጥ የተፈጠረ ለውጥ ነው እንጂ ክስተቱ በራሱ ትራውማ አይደለም፣ ወይም ደግሞ የተፈጠረብን ነገር በራሱ ትራውማ አይደለም። ትራውማ is not what happened to us, it is what happened inside of us። እኛ ውስጥ የተፈጠረው ነው እንጂ የደረሰብን ነገር ትራውማ አይደለም። በደረሰብን ነገር ምክንያት የተፈጠረ ለውጥ እሱ ትራውማ ነው። ትራውማ የሚያደርሳቸው ጉዳቶች ምንድን ናቸው? አንደኛ አካላችን ወይም ሰውነታችን እንዳንሰማ ወይም እንድንረሳ ያደርገናል። ሰውነታችን ላይ የሚካሄዱ ለውጦች፣ ሰውነታችን ላይ የሚፈራረቁ ስሜቶች እንዳንገነዘብ፣ እንዳናውቃቸው፣ እንድንረሳቸው ያደርገናል። ምክንያቱም ሰውነታችን ደንዝዘዋል። በደረሰብን ችግር ምክንያት ፍሪዝ አድርገዋል ሰውነታችን። ችግር ሲደርስ ሰውነታችን ከሶስቱ አንዱ አማራጭ ይጠቀማል። አይዘር ፋይት ያደርጋል ከቻለ፣ ፋይት ማድረግ ካልቻለ ሮጦ ለማምለጥ ፍላይት ለማድረግ ይሞክራል። ፋይት ማድረግም ወይም ፍላይት ማድረግም ካልቻለ ሶስተኛው አማራጭ ፍሪዝ ማድረግ ነው። ስለዚህ ሰውነታችን ፍሪዝ ያደርጋል። በህይወታችን ላይ በተለያዩ ጊዜያት የሚገጥሙ ፈተናዎች ወይም ችግሮች ሰርቫይቭ ማድረግ የቻልነው ማለፍ የቻልነው በፈጣሪ ምህረትና ከገጠመን ትራውማ ጋር ተያይዞ ቢውልድ ባደረግነው የመቻል አቅም ምክንያት ነው። ይሄ የመቻል አቅማችን አንዳንድ ጊዜ ከልክ ያልፋል። በተለይም ትራውማ ሲኖር የመቻል አቅማችን እኛን የሚጎዳ አይነት ይሆናል። ረሃብ ቢኖር፣ ችግር ቢኖር፣ ጥም ቢኖር፣ ብንታመም እንኳን ለራሳችን ኬር ማንሰጥና ዝም ብሎ ችሎ የማለፍ ይሄ ችሎ የማለፍ ሂደት በጣም ጎጂ እስከሚሆንበት ደረጃ ድረስ ኬር ማንሰጥ አይነት ራሳችንን ነግሌክት እስከማድረግ ድረስ የሚደርስ መቻል ነው የሚሆነው። እሱ ደግሞ ጥሩ ነገር አይደለም። ሁለተኛ ትራውማ ገት ፊሊንጋችን እንዳንከተል ያደርገናል። ልባችን የሚነግረንን ነገር ለመስማት እንዳንችል ያደርገናል። ገት ፊሊንግ የሚባለው ወይም ደግሞ ልባችን የሚነግረን ነገር ብዙ ጊዜ ትክክል ነው፣ አይስትም። አስቸጋሪ ነገር ውስጥ እንደሆንን ወይም ደግሞ ማይመች ነገር ውስጥ እንደሆንን እየተጎዳን መሆኑ ገታችን ወይም ልባችን ይነግረናል። ነገር ግን በደረሰብን ትራውማ ምክንያት ይህን ነገር መስማት አንፈልግም። ችሎ ማደርን ነው የምንመርጠው። ሬዚስት ማድረግን ወይም ደግሞ ድምፅ ማሰማትን አንመርጥም። ሶስተኛ
ትራውማ ነገሮች እንደየሁኔታቸው አመቻችተን ማደር እንዳንችል ያደርገናል፣ ወይም ፍሌክሲብል እንዳንሆን ያደርገናል። በተለይም ትራውማው የተከሰተው ገና ሕፃን ያለን የተከሰተ ከሆነ ፍሌክሲብል መሆን የሚቻለው ማገናዘብ ሲቻል ነው። ማገናዘብ የሚቻለው ደግሞ አእምሯችን በደንብ ሲበስል በደንብ ሲዳብር ነው። ትራውማ የተከሰተው ገና ሕፃን ያለን ከሆነ አእምሯችን መበልጸግ፣ ማደግ፣ መዳበር አይችልም። በተለይም ማገናዘብ እንድንችል የሚያደርገን የአእምሯችን ክፍል ሚድ ፍሮንታል ሰርብራል ኮርቴክስ የሚባለው የአእምሯችን ክፍል በደንብ መበልጸግ ስለማይችል ፍሌክሲብል የመሆን አቅማችን የተገታ ይሆናል። አራተኛ ትራውማ ዘወትር ሼም ወይም ነውረኝነት እንዲሰማን ያደርገናል። ዘወትር ራሳችን ወቃሾች እንድንሆን ያደርገናል። በቂ አይደለሁም፣ ጠንካራ አይደለሁም የሚል አይነት ፊሊንግ ወይም ስሜት እንዲኖረን ያደርገናል። በቂ አይደለሁም አይ አም ኖት ኢነፍ ከሚለው ስሜት ጋር በተያያዘ ደግሞ ዲፕሬሽን የመከሰት እድል አለው። ዲፕሬሽን ደግሞ ራስ ወደ መጉዳት ሊያደርስ ይችላል፣ ወይም ራስ እስከ ማጥፋት ድረስ ሊያደርስ ይችላል። አምስተኛ ትራውማ ዓለምን ወይም ህይወትን የምናይበት መነጽር የተንሸዋረረ እንዲሆን ሊያደርገን ይችላል። ዓለም ሆስታይል የሆነች ቦታ ነች። አግሬሲቭ የሆኑ ሰዎች ወይም ደግሞ የሚያሸንፉ ሰዎች ብቻ የሚኖርባት ቦታ እንደሆነች እንድናምን ሊያደርገን ይችላል። ስለዚህ ለማሸነፍ ጨቋኝ መሆንን፣ ግለኛ መሆንን ወይም ደግሞ አግሬሲቭ መሆንን ምርጫ እንድናደርግ ሊያደርገን ይችላል። ስድስተኛ ትራውማ የየዕለት ህይወታችን ጥሞናና መረጋጋት የጎደለው እንዲሆን በየዕለቱ መኖርን ሳይሆን የተዋከበ፣ የተዘናጋ፣ ጋጋታ የበዛበት፣ መርሳት የበዛበት ህይወት እንዲኖረን ያደርገናል። ይሄ የሚሆንበት ምክንያት ፕሬዘንት ሞመንት ፔንፉል ሊሆን ይችላል። አሁን ላይ ነባራዊ ሁኔታ ጋር ዲል ማድረግ ከአቅማችን በላይ ሊሆን ይችላል በትራውማው ምክንያት። ስለዚህ አሁንን ለመርሳት የተለያዩ ዲስትራክሽኖች ላይ ፎከስ እናደርጋለን። ኤሌክትሮኒክስ ላይ፣ ሱስ ላይ፣ የተለያዩ ሙዚቃዎች አስጮሆ መስማት ሊሆን ይችላል። ብቻ ከረንት ሞመንት ላይ ፕሬዘንት ሞመንትን ወቅታዊ ነባራዊ ሁኔታ ጋር ዲል ማድረግ እንዳንችል ያደርገናል። ትራውማ ከትውልድ ወደ ትውልድ ሊሸጋገር ይችላል። ወላጆቻችን በደረሰባቸው ችግር ምክንያት የወረሱት የተሸከሙት ችግር እኛ ላይ ሊያንጸባርቁት ይችላሉ። እኛን በትክክል ትሪት ላይ ያደርጉን ይችላሉ። እኛን አቢዩዝ አድርገውን ሊሆን ይችላል። እኛን ኔግሌክት አድርገውን ሊሆን ይችላል። በደረሰባቸው ችግር ምክንያት እነሱ ራሳቸው ልጅ ያሉ እኛን ወርሰውና ደግሞ ልጆቻችን ልክ ትሪት በተደረግንበት መንገድ ትሪት እናደርጋቸዋለን። ስለዚህ ሁለተኛ ጄኔሬሽን ልጆቻችን ደግሞ ልጆቻቸውንም በዚያው ልክ ትሪት ያደረጉ ይቀጥላል። ይህ ማለት ምን ማለት ነው? ባለፈ ጄኔሬሽን የተፈጠረው ችግር ስለሆነ ብሌም ያደረግን እንኑር ማለት ነው? ወላጆቻችን እንውቀስ ማለት ነው? ወላጆቻችን እንውቀስ ወይም ደግሞ ያለፈን ዘር ማንዘራችን እንውቀስ ማለት አይደለም። መውቀስ ወይም ብሌም ማድረግ ሶሉሽን አይደለም፣ ወይም ደግሞ የመፍትሄው አካል አይደለም። መፍትሄው እኛ ላይ ነው ያለው። መፍትሄ ያለው እኛ ውስጥ ነው ያለው። ምክንያቱም ትራውማን ዲፋይን ስናደርገው ወይም ትራውማን ስንተረጉመው ምንድን ነው ያልነው? እኛ ውስጥ የተፈጠረ ችግር ነው። ትራውማ እኛ ውስጥ የተፈጠረ ለውጥ ነው። እኛ ውስጥ የተከሰተ ዳሜጅ ነው። በምን ምክንያት? በህይወታችን ላይ የሆነ ጊዜ በተከሰተ ክስተት ምክንያት። ትራውማ ክስተቱ አይደለም። ትራውማ ከክስተቱ ጋር ተያይዞ እኛ ውስጥ የተፈጠረ ለውጥ ነው ብለናል። ስለዚህ አነጋገራችን ተለውጦ ሊሆን ይችላል። ለነገሮች ሪስፖንድ የምናደርግበት ፍጥነትና ለነገሮች ሪስፖንድ የምናደርግበት አግሬሲቭነስ ተለውጦ ሊሆን ይችላል። ስለዚህ ጊዜ በመውሰድ ራስ በመረዳት ለራስ ፍቅር በመስጠት ኮምፓሽኔት በመሆን ችግራችንና ማንነታችን በደንብ በመረዳት እኛ ውስጥ ለውጥ እንዲካሄድ ማድረግ እንችላለን። እኛ ውስጥ ለውጥ ሲካሄድ መፍትሄው የሚጀምረው እኛ ውስጥ ነው። ምርጫ የሚባል ነፃነት አለን። የመምረጥ እድል አለን። ተቆጥቼ ልናገር ወይስ በትዕግስት ልናገር? የመሳሰሉት ነገሮች ማለት ነው መምረጥ ሲባል። ስለዚህ ችግሩ በመረዳት ራሳችን በመረዳት ለራሳችን ፍቅር በመስጠትና ኮምፓሽኔት በመሆን ራሳችን የምናደርጋቸው ነገሮች ላይ ጥንቃቄ በተሞላበት ሁኔታ በመምረጥ ለውጥ ማምጣት እንችላለን። የመፍትሄው አካል መሆን እንችላለን። የሆነ ባይተዋር ምንም አይነት መፍትሄ አልባ የሆንን ግዑዝ የሆኑ ነገሮች አይደለንም። እኛ የመፍትሄው አካል ነን። ጊዜያችሁ ሰውታችሁ ይህንን ቪዲዮ እስከ መጨረሻው ድረስ ስለተከታተላችሁ ልባዊ ምስጋና ላቀርብላችሁ እወዳለሁኝ። ይህንን ቪዲዮ እስከዚህ ድረስ ከተከታተላችሁ አይቀር
አንድ ሁለት ነገሮች ልጠይቃችሁ። የላይክ ምልክቷን ብትጫኑ፣ ለሌሎች ሰዎች ብታጋሩት፣ ሼር ብታረጉት ኦዲየንስ ለማሳደግ ሌሎች ሰዎች እንዲያዩት ቪዲዮን ለሌሎች ሰዎች እንዲደርስ ስለሚረዳኝ፣ አስተያየት ወይም ጥያቄዎች ካሏችሁ ደግሞ የአስተያየት ቦታ ላይ ብታስቀምጡ እጅግ ትልቅ የሆነ ድጋፍ ነው። በቀጣይ የትራውማ መፍትሄዎች በተመለከተ ሰፊ የሆነ ሌላ ቪዲዮ ይዤ እስከምቀርብ ድረስ ሰላም ሁኑ።